እስቲ ላፍታ ቆም ብለን በጥሞና እናስብ። እውነተኛ ዝምታን ለመጨረሻ ጊዜ ያገኘነው መች ነበር? ሕይወታችንን ጠዋት ስንነሳ ከስልክ የማንቂያ ደወል፣ ከማይቆሙ የማህበራዊ ሚዲያ ማሳወቂያዎች ብዛት፣ ከዜና ማሰራጫዎች የጩኸት ጎርፍ ጋር ነው የምንጀምረው። ቀኑን ሙሉ ደግሞ በሥራ ጫና፣ በቤተሰብ ግዴታዎች፣ በትራፊክ መጨናነቅ፣ ከዚያም በማያቋርጥ የመዝናኛ ፕሮግራሞች፣ የኢንተርኔት ፍሰትና ሌላ ሰው በሚናገረው ሁሉ ውስጥ ተወጥረን እንውላለን። አእምሯችን ለአንድ ደቂቃ ያህል እንኳን ሙሉ ረፍት አግኝቶ ያውቃል? የማያቋርጥ የሐሳብ፣ የድምፅና የመረጃ ብዛት የአእምሯችንን ሰላም እየነጠቀው ለከባድ ጭንቀት፣ ለትኩረት ማጣትና ለውስጣዊ ድካም እየዳረገ መሆኑን አስተውላችኋል? ታዲያ በዚህ ሁሉ ግርግር ውስጥ የእውነተኛው ማንነታችንን ድምፅ እንዴት መስማት እንችላለን? እንዴት የውስጥ ሐሳባችንን በትክክል መረዳት እንችላለን? እንዴት ነው ወደ ሕይወታችን የምንፈልገውን ሰላም፣ ጤናና ስኬት የምንመራው? ወይስ አእምሯችንን አረጋግተን አዳዲስ ብልጭታዎችን የምናገኘው? ምናልባት ደግሞ ለማድረግ የሚያስችለንን የአእምሮ ግልጽነትና ጥበብ ማዳበር እንፈልግ ይሆናል። መልሱ ያለው ብዙዎቻችን ችላ በምንለው ነገር ውስጥ ነው። ብዙዎቻችን ዝምታን እንደ ክፍተት፣ እንደ ባዶነት ወይም እንደ ምቾት የማይሰጥ ሁኔታ እንመለከተዋለን። ነገር ግን ዘመናዊ ሳይንስና የጥንት ጥበቦች ስለ ዝምታ ያላቸው ግንዛቤ እጅግ የተለየ ነው። ዝምታ እንዲያውም የጤናችን፣ የፈጠራ አቅማችንና ውስጣዊ ሰላማችን ወሳኝ አካል መሆኑን በርካታ ጥናቶች ያሳያሉ። በዚህ ቪዲዮ ውስጥ ዝምታ እንዴት የሕይወታችን ጥራት እንደሚለውጥ፣ ጭንቀትን እንደሚቀንስ፣ የፈጠራ ችሎታችሁን እንደሚያጎለብትና ወደ ተሻለ የራስ ግንዛቤ እንደሚመራ በጥልቀት እንመለከታለን። ስለዚህ ይህ ቪዲዮ ለእርሶ እውነተኛ የለውጥ በር ሊሆን ይችላል። የዝምታን ኃይል ለመለማመድና ውስጣዊ ሀብታችሁን ለመጠቀም እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን አንድ ጊዜ ቻናላችንን ሰብስክራይብ ማድረግ አትርሱ። የምንጭናቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷንም ይጫኑ። ወደ ዋናው ርዕሰ ጉዳይ እናልፋለን። ዝምታ ውስጣዊ ሀብታችን ነው። እስቲ ላፍታ ቆም ብለን እናስብ። በዙሪያችን ባለው የድምጾች ብዛት፣ ጩኸቶች፣ ዜናዎች፣ የማህበራዊ ሚዲያ ፍሰቶች መካከል እውነተኛ ዝምታን ለመጨረሻ ጊዜ ያገኘነው መች ነበር? ዝምታ የቃላት አለመኖር ብቻ ሳይሆን ራሳችንን የምናዳምጥበት፣ የምናሰላስልበትና ከውስጣችን ድምፅ ጋር የምንገናኝበት ወርቃማ ጊዜ ነው። ብዙዎቻችን ዝምታን እንደ ክፍተት፣ እንደ ባዶነት አሊያም እንደ ምቾት የማይሰጥ ሁኔታ እንመለከተዋለን። ነገር ግን ዘመናዊ ሳይንስ እና ጥንታዊ ጥበቦች ስለ ዝምታ ያላቸው ግንዛቤ እጅግ የተለየ ነው። ዝምታ እንዲያውም የጤናችን፣ የፈጠራ አቅማችንና ውስጣዊ ሰላማችን ወሳኝ አካል መሆኑን በርካታ ጥናቶች ያሳያሉ። ይህንን የዝምታን ኃይል በጥልቀት እንመረምራለን። የዘመናዊ ዓለም የፍጥነትና የጩኸት ግብግብ የዕለት ተዕለት ሕይወታችንን ተቆጣጥሮታል። ከእንቅልፋችን ስንነሳ በስልክ ጥሪ፣ በመልእክት ንዝረት፣ በዜና ማሰራጫዎች ድምፅ ነው። እስከምንተኛበት ጊዜ ድረስ ደግሞ በመዝናኛ ፕሮግራሞች፣ በማህበራዊ ሚዲያ ማሳወቂያዎች አሊያም በሥራ ጭንቀቶች ተጠምደን እናመሻለን። በዚህ ሂደት ውስጥ አእምሯችን ያለማቋረጥ መረጃዎችን ያካሂዳል፣ ይተነትናል እና ምላሽ ይሰጣል። ይህ የማያቋርጥ የጩኸትና የመረጃ ፍሰት ለአእምሯችን ረፍት አይሰጥም። ይህም ለጭንቀት፣ ለድብርትና ለትኩረት ማጣት ይዳርገናል። ታዲያ ዝምታ በዚህ ሁሉ ውስጥ ምን ሚና ይኖረዋል? ሳይንቲስቶች እንደሚያስረዱት ዝምታ የአንጎላችንን ሕዋሳት አዲስ ሕይወት እንዲያገኙ የሚያስችል ረፍት ይሰጣል። የሂፖካምፐስ በመባል የሚታወቀው የአንጎል ክፍል ለመማር፣ ለማስታወስና ስሜቶችን ለመቆጣጠር ወሳኝ ሲሆን በዝምታ ጊዜ አዳዲስ ሕዋሳት እንዲፈጠሩ እንደሚረዳ ተረጋግጧል። ይህ ማለት ዝምታ ለአእምሯችን እድገትና ጤና እጅግ አስፈላጊ ነው። የአእምሯችን ሕዋሳት በረፍትና በዝምታ ጊዜ ራሳቸውን በማደስ መረጃዎችን በተሻለ ሁኔታ የማደራጀትና የማስታወስ አቅማቸው ይጨምራል። ውስብስብ ችግሮችን ለመፍታት፣ አዳዲስ ሐሳቦችን ለማመንጨትና በትኩረት ለመስራት ዝምታ ወሳኝ መሆኑን ማጤን አለብን። ሌላው የዝምታ ጥቅም ጭንቀትን የመቀነስ አቅሙ ነው። የማያቋርጥ ድምፅና ጫጫታ ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞን እንዲያመነጭ ያደርጋል። ይህ ሆርሞን ለረጅም ጊዜ በሰውነታችን ውስጥ ከቆየ ከፍተኛ የደም ግፊት፣ የልብ ህመም እና የበሽታ የመከላከል አቅም መዳከምን ሊያስከትል ይችላል።
ዝምታ ግን የዚህን ሆርሞን መጠን በመቀነስ የልብ ምታችንን በማረጋጋትና አተነፋፈሳችንን በማለስለስ ሰውነታችንን ወደ ሰላማዊ ሁኔታ ይመልሰዋል። ለ15 ደቂቃ የሚሆን ዝምታ ለ1 ሰዓት ሙዚቃ ከማዳመጥ የበለጠ ጭንቀትን እንደሚቀንስ ጥናቶች ያመለክታሉ። ይህ ማለት በቀን ውስጥ ጥቂት ደቂቃዎችን ለዝምታ በመመደብ አካላዊና አእምሮአዊ ጤንነታችንን በከፍተኛ ደረጃ ማሻሻል እንችላለን። ዝምታ የፈጠራ አቅማችንን የመቀስቀስ ምስጢርም አለው። ብዙ ታላላቅ አርቲስቶች፣ ጸሐፊዎችና ሳይንቲስቶች ለፈጠራ ሥራዎቻቸው ብቸኝነትና ዝምታ ወሳኝ እንደነበር ይናገራሉ። በዝምታ ጊዜ አእምሮአችን የማያቋርጥ ውጫዊ ግፊቶች ሳይኖሩት በነፃነት እንዲንሸራሸር ዕድል ያገኛል። ይህ ደግሞ ያልተጠበቁ ሐሳቦችን፣ ግንኙነቶችንና መፍትሄዎችን እንድናገኝ ያስችለናል። ሐሳቦች ከየትኛውም አቅጣጫ ሳይመጡ ከውስጣችን የሚፈልቁበት ምቹ ሁኔታ ይፈጠራል። ቀጣዩ ታላቅ ሐሳቦ ያጣብቦት የነበረው ችግር መፍትሄ አሊያም ሊጽፉት የፈለጉት መጽሐፍ ሐሳብ በዝምታ ውስጥ ሊወለድ ይችላል። ከዚህ ባሻገርም ዝምታ ራስን የማወቅና ውስጣዊ ሰላምን የማግኘት ቁልፍ ነው። በጸጥታ ውስጥ ስንሆን ከውጫዊ ዓለም ተላቀን ወደ ውስጣችን እንገባለን። ሐሳቦቻችንን፣ ስሜቶቻችንንና ምኞቶቻችንን እንመረምራለን። ማንነታችን በጥልቀት እንረዳለን። ይህ ራስን የማወቅ ሂደት የትኛውን መንገድ እንደምንጓዝ፣ ምን አይነት ሰው መሆን እንደምንፈልግና ቅድሚያ የምንሰጣቸው እሴቶች ምን እንደሆኑ ግልጽ ግንዛቤ ይሰጠናል። በውጫዊ ጫጫታ ውስጥ ጠፍቶ የነበረው ውስጣዊ ማንነታችን በዝምታ ብርሃን ውስጥ ይገለጣል። ራስን ማወቅ ደግሞ የበለጠ ትርጉም ያለውና እርካታ የተሞላበት ሕይወት ለመኖር ወሳኝ ነው። ዝምታ ለእንቅልፋችን ጥራትም ከፍተኛ አስተዋጽኦ ያደርጋል። በድምፅና በጩኸት የተሞላ አካባቢ መተኛት የአእምሮአችንን እረፍት ይነሳዋል። ብዙዎቻችን ከመተኛታችን በፊት ስልኮቻችንን፣ ቴሌቪዥኖቻችንን አሊያም ሌሎች የሚረብሹ ነገሮችን አንዘጋም። ይህ ደግሞ ሰውነታችንን ለመረጋጋት የሚያስፈልገውን ሰዓት ይነፍገዋል። ዝም ያለና የተረጋጋ የእንቅልፍ አካባቢ መፍጠር ሰውነታችን በሚገባ እንዲያርፍና በሚቀጥለው ቀን ለተሻለ አፈጻጸም እንዲዘጋጅ ያስችለዋል። ጥራት ያለው እንቅልፍ ለጤናችን፣ ለስሜታችንና ለአእምሮአችን ጤንነት ወሳኝ ነው። የዝምታን ኃይል ለመለማመድ የተለየ ቦታ ወይም ልዩ መሳሪያ አያስፈልግም። በዕለት ተዕለት ሕይወታችን ውስጥ ትናንሽ የዝምታ ጊዜያትን መፍጠር እንችላለን። ለምሳሌ ጠዋት ስንነሳ ለጥቂት ደቂቃዎች ስልካችንን ከመመልከታችን በፊት ወይም ቡናችንን ስንጠጣ በጸጥታ ውስጥ ማሰላሰል እንችላለን። በመኪና ስንሄድ ሬዲዮአችንን አጥፍተን አሊያም ከሥራ ስንመለስ በዝምታ ውስጥ መጓዝ እንችላለን። ከምግብ በፊት ወይም ከመተኛታችን በፊት ለጥቂት ደቂቃዎች መረጋጋትና በጸጥታ ውስጥ መቆየት የአእምሮአችንንና የሰውነታችንን ሚዛን ይመልሳል። ይህንን ሁሉ ስናስብ ዝምታ ባዶነት ሳይሆን የሀብት ምንጭ መሆኑን እንረዳለን። ራሳችንን ከውጫዊ ጫጫታ በመጠበቅ ለውስጣችን ድምፅ ቦታ ስንሰጥ የማሰብ የመፍጠርና የማደግ አቅማችንን እናሳድጋለን። ዝምታ ዛሬ ባለው ፈጣን ዓለም ውስጥ የጠፋብን ውስጣዊ ሰላምና ግልጽነት መመለሻ መንገድ ነው። ስለዚህ አሁን ይህንን ትንታኔ እንደጨረስን ለአፍታ ያህል ቆም ብለን በዙሪያችን ያሉትን ድምጾች አጥፍተን ወደ ውስጣችን እንመልከት። ያንን ውስጣዊ ዝምታ ለመቀበል እንዘጋጅ። ምክንያቱም እውነተኛ ጥበብና ኃይል የሚገኘው በዝምታ ውስጥ ነው። ክቡራን አድማጮች በሐሳባችን እንደምታተርፉ ተስፋ እናደርጋለን። ሐሳቡን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን አድርጉ። ለቻናላችን እንግዳ ከሆናችሁ ደግሞ በድጋሚ ቻናላችንን ሰብስክራይብ እንድታደርጉ እያስታወስን ሐሳቦቻችሁን በኮመንት እንድታጋሩን እየጋበዝን ለመሰናበት እንወዳለን። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።